የመጽሐፍ ክለሳ። በዛሬው የመጽሐፍት ክለሳ ፕሮግራማችን ይሄን የምታዩትን መጽሐፍ ነው የምንከልሰው። ዲዛይኑ እንደምታዩት በጣም ያምራል። ሽፋን ስዕሉም ጥንታዊ የሆነ ስዕል ነው እና መጽሐፉ ደራሲው ፕሮፌሰር ጌታቸው ኃይሌ ናቸው። ርዕሱ ከግዕዝ ስነ ጽሑፍ ጋር የሚል ነው። በ2012 ዓ.ም የታተመ ነው። አሳታሚና አከፋፋዩ ብራና መጽሐፍት መደብር ነው። በጣም እጅግ የምትወዱት መጽሐፍ ነው ብዬ አስባለሁኝ እና እንግዲህ ከዚህ መጽሐፍ ውስጥ ዋናው ሀሳቡ ምንድነው? የረጅም ዓመታት የኢትዮጵያ የስነ ጽሑፍ ቅርሶችን ለአንባቢ ማስተዋወቅ ነው። ሃይላይት በማድረግ አጠር ያሉ ማስታወቂያዎችን በመስራት ነው እና ረጅም ዘመናት ነው የሚሸፍነው እና ደራሲው ሲጀምሩ የሚናገሯቸውን ነገሮች ማስተዋወቃቸው በጣም ደስ ይለኛል። ምንድነው የሚሉት? በመጀመሪያ ደረጃ የዚህን የስነ ጽሑፍ እዚህ ጋር ያካተቷቸውን የግዕዝ ስነ ጽሑፍ ውጤቶች ሲያቀርቡ የስነ ጽሑፍ ኃይሉ ውበቱ እንጂ ድርሰቱ የያዘው እውነት አይደለም ይላሉ። እንግዲህ ይሄ ዓላማ አላቸው። ይሄን ያሉበት ምክንያት ፈጠራም ቢሆን ችግር የለውም ማለታቸው ነው። ነገር ግን እውነቱን ይዞ የተነሳ ሰው ነገር የማሳመር ችሎታ ከሌለው ሳይሰማለት ይቀራል የሚል ሀሳብ ያቀርባሉ። በጣም የሚገርም ነው። ምክንያቱም እዚህ ውስጥ ያሉት መጽሐፍቶች በሙሉ ምንድነው ታሪካችን ናቸው፣ ቅርሳችን ናቸው ማለታቸው ነው እና ቅርሳችንን ማየት አለብን፣ ማንበብ አለብን። እውነትም ይሁን ፈጠራም ይሁን ውስጡን አይተን የስነ ጽሑፍ ውበቱን እንኳን አይተን ልንወደው የምንችላቸው መጽሐፍቶች አሉ ማለታቸው ነው። በጣም የሚገርም አተያይ ነው ብዬ አስባለሁ። እንግዲህ የግዕዝ ስነ ጽሑፍ ይዘቱ ሃይማኖታዊ ነው ይላሉ ፕሮፌሰር ጌታቸው። ስለዚህ ትልቁ ክፍል ከውጩ የክርስቲያኑ ዓለም ወደ ግዕዝ የተተረጎመ ነው የሚል ነው ማለት ነው። ትንሹ ክፍል ግን በኢትዮጵያን የተደረሰ ነው የሚል የእሳቸውን ሀሳብ ነው። እንግዲህ ከመጽሐፉ ላይ ነው የምነግራችሁ። አንድ የሚጠቅሱት ነገር አለ። ኢኖ ሊትማን ይሄ የግዕዝ መጽሐፍቶቻችንን በአብዛኛው የሰበሰበው ምሁር ኢትዮጵያውያን ከዓለም ድርሰት የወሰዱት ብዙ ሲሆን ለዓለም ምንም አላበረከቱም ብሏል ይላሉ። ነገር ግን በዚህ አልስማማም ይላሉ እሳቸው። ምክንያቱም ለምን በቋንቋችን አልጻፋችሁልንም ነው ወይ የምትሉት ይላሉ። ስለዚህ ምንድነው እሳቸው እያሉ ያሉት? እኛ እዛ ሄደን የእነሱን አንጥተን የራሳችን አድርገን ተረጎምን። ውበቱ የጽሑፉ ውበት የስነ ጽሑፉ ውበት በግዕዝ ቋንቋ ላይ እጅግ በሚያምር ሁኔታ ቀርቧል ይላሉ። እንግዲህ የእሳቸውን ሀሳብ አሁንም ከዚህ ከመጽሐፉ ላይ ስነግራችሁ የኢትዮጵያውያን ወይ ደግሞ የኢትዮጵያ ዜጎች አገራቸው የኢየሱስ ክርስቶስና የቅድስት ድንግል ማርያም ኪዳን አላት ብለው በጽኑ ያምናሉ። ይህም ለነገስታቱ ለበደ ማርያም፣ ለእስክንድር፣ ለዘርዓ ያዕቆብ የሰሯቸውን ስራዎች፣ ገድሎች ማስረጃ አድርገው በጽሁፎቻቸው ያቀርባሉ ይላሉ። እንግዲህ ስነ ጽሁፉ የዳበረው የቤተክርስቲያን ሰዎች ወይም ደግሞ ሊቃውንት ስለሆነ በአብዛኛው ያተኮረው በነገረ መለኮት ላይ ነው፣ ማለትም ሃይማኖታዊ ነው ይላሉ። በእርግጥ ሌሎችም ከሃይማኖት ወጣ ያሉም እንደ ሀተታ ዘርዓ ያዕቆብ ያሉም ስራዎች በዚህ ተካተዋል። ወደ ዝርዝሩ እንሄዳለን። ሌላው የእሳቸው ሀሳብ አሁንም በዚህ ላይ ድምዳሜያቸው ፋይንዲንጋቸው ስነ ጽሁፋችን ለቅድስት ማርያም የሰጠው ቦታ ከፍ ያለ ነው ይላሉ። በሌላ በኩል የኢትዮጵያ ክርስትና የስጋ ፍትወትን ይገስጻል፣ በገዳም የመኖር ሀሳብ መሰረቱም ይኸው ተግሳጽ ነው የሚል ፋይንዲንግ አላቸው ማለት ነው። አጠቃላይ እነዚህ መጽሐፎች ካነበቡ በኋላ ቤተክርስቲያን አንድ ስትሆን ግብፃዊ ሆነ ሶሪያዊ ደራሲው የኛ ነው የሚባለው ይላሉ። ነገር ግን ትርጉሙን እሳቸው ሲያቀርቡት ከኢትዮጵያውያኑ ስራ ጋር ለይቼን ያቀረብኩት ይላሉ ማለት ነው። እንግዲህ አተያያቸው በጣም የሚገርም ነው እና ጸሐፊው ፕሮፌሰር ጌታቸው በገጽ 33 ላይ ትኩረት የሚስብ አነጋገር አስቀምጠዋል። መምህራንና ቅዱሳን ሲያልፉ ደቀ መዛሙርቶቻቸው ስራቸውን አጋነው ይጽፋሉ። ይሄ በሌሎችም ሀገራት የተለመደ ነው። ነገር ግን እነዚህ አብያተ ክርስቲያናት ጥናት አድርገው ከክርስቶስ ትምህርት ራቅ ብለው የተገኙትን መንፈሳዊ ትረካዎች ከቤተ ክርስቲያናቸው አካል ቆርጠው ሲጥሉ ህመሙ ብዙም አይሰማቸውም ነበር። ነገር ግን እነዚህን ጽሑፎች ቀስ ብለው የምዕመናኑን እምነት ሳያናጉ ከቤተ ክርስቲያን ሃይማኖት ወደ ቤተ ክርስቲያን ታሪክ ቀይረዋቸዋል ይላሉ።
እኛ ግን መካከለኛው ክፍለ ዘመን ላይ የተሰሩትን ስራዎች ጊዜ ቀደመንና 20ኛው ክፍለ ዘመን ላይ ደረስን የሚል ሀሳብ አላቸው። የራሳቸው ሀሳብ ነው ይሄ። እንግዲህ እናንተ አንባቢያን ይሄንን መገምገም ትችላላችሁ፣ ምን ማለታቸው ነው የሚለው ማለት ነው። ሃይማኖትና በሌላ አነጋገር ደግሞ ሃይማኖትና የሃይማኖት ማስተማሪያ መሳሪያዎች ይለያያሉ ይላሉ። ሃይማኖት የሚኖር ነው፣ ነገር ግን ለማስተማሪያ የምንጠቀምባቸው ምሳሌዎች እነዚህን የመሳሰሉ ኢንስትሩመንቶች በሳቸው አነጋገር መሳሪያዎች ግልጽ ያልሆኑ ነገሮችን ለማብራራት ይጠቅማሉ እንጂ ለሃይማኖት ክርክር መርቻ ሊጠቀሱ አይገባም ይላሉ። እንግዲህ ምን ማለታቸው ነው እንደመሰለኝ ሃይማኖት የተመሰረተበት በየትኛውም ሃይማኖት የተመሰረተበት ነገር ይኖራል። ከዛ ውጭ ግን አስተማሪዎች የሚጠቅሷቸው ምሳሌዎችና ሌሎች የማስተማሪያ ዘዴዎች መለየቻቸው ይመስለኛል። እንግዲህ ወደ ጽሁፎቹ ልግባና የግዕዝ ጽሁፎች እሳቸው በሚሉት ከየት ነው የሚጀምሩት? እሳቸው ፕሮፌሰር ጌታቸው ኮምፓይል ያደረጉት የሚሰበሰቡት አንደኛ ከአክሱም ከቅድመ አክሱም እስከ 900 ዓመተ ምህረት ያለውን ነው። ከቅድመ አክሱም እስከ 900 ዓመተ ምህረት ያለው እንደ መጽሐፈ ሕግ፣ መጽሐፈ ስርዓት፣ አኮቴተ ቁርባን፣ የዕለት ጸሎቶች በጣም ብዙ ናቸው። የመጽሐፈ ቄርሎስ ድርሳናት፣ መጽሐፈ ኤጲፋኒዎስ፣ ስርዓተ መንግስት እያሉ በጣም የቀዳማዊ ሩት ሃይማኖት ድርሰቶች፣ የቅዱስ ያሬድ ድርሰቶች፣ ገድለ አረጋዊ ከዘጠኙ መነኮሳት ወይም ደግሞ ዘጠኙ ቅዱሳን ውስጥ አንዱ የሆኑትን እነዚህን ያካተተ ነው። እንግዲህ የቅድመ አክሱም እስከ 900 ዓመተ ምህረት ያለውን ዘመን የሚሸፍነው ሊትሬቸር ወይም ደግሞ የግዕዝ ስነ ጽሁፍ ማለት ነው። ሁለተኛው የዛጉዌ ዘመነ መንግስት ከ900 ዓመተ ምህረት እስከ 1263 ዓመተ ምህረት ያለውን የሚሸፍን ነው። ይሄ መጽሐፈ ዕልአት ቀርፋ ይላል። መጽሐፈ ዕልአት ቀርፋ፣ ይሄ አረብኛ ነው የሚሉት እሳቸው። አፖካሪፋ የሚለውን ነው እንግዲህ የግሪኩን አፖካሪፋ የሚለውን ከአረብኛ ሲተረጎም እንደዚህ አይነት ተአምረ ኢየሱስ የሚለው ነው ማለት ነው። ተአምረ ኢየሱስ የሚባለው መጽሐፍ ነው። በዚህ በዛጉዌ ዘመነ መንግስት አገኘሁት የሚሉት አንድ ስራ ይሄ ብቻ ነው። ይሄም ስራ ምናልባት ትንሽ ኢንተረስቲንግ ስለሆነ ደራሲው ወንጌላዊ ዮሐንስ እንደጻፈው ተደርጎ ኢየሱስ ክርስቶስ ዕብራይስጥ በሕፃንነቱ እንደተማረ ያስረዳል። ለሙሴ ሕግ የሰጠ ከአስተማሪ እግር ተቀምጦ ተማረ ይላል እና ድንቅ አተያይ ነው ይላሉ። እና እንደምታዩት እሳቸው የሚያተኩሩት ሊትሬቸሩ ላይ ነው፣ ቅርስነቱ ላይ ነው። ምሁርነታቸው፣ ኢንተሌክቹዋልነታቸው በጣም እዚህ ላይ ነው የሚጎለው። ማንኛውንም ስራ እንደው አንስተን መወርወር መብት እንደሌለንም ያሳያሉ። የምሁራዊ ጸባይ ነው። ከአፄ ይኩኖ አምላክ 1263 እስከ አፄ ዘረ ያዕቆብ እስከ 1426 ያለው ይሄ እንግዲህ ንጉሱ አፄ ዘረ ያዕቆብ ነው። ፈላስፋው ዘረ ያዕቆብ በሱስንዮስ 200 ዓመት ልዩነት አላቸው። እሱም በኋላ የምናየዋለን። አፄ ዘረ ያዕቆብ የአፄ ዳዊት ልጅ ነው ታውቃላችሁ። እና በእነዚህ ዘመናት ደግሞ የተደረሱትን ደግሞ የግዕዝ ድርሳናት አባ ሰላማ፣ ገድለ ቅዱሳን ወሰማዕታት፣ በተለይ እነዚህ ገድለ ቅዱሳን ወሰማዕታት በዳይክሎቲያን በሚባለው የሮማው ቄሳር ጊዜ የተፈጸሙትን ከፍተኛ የሆኑ የክርስትና አማኞችን የመግደል ሰማዕት የማድረግ ጉዳይ የሚያወሩ ናቸው እና በጣም ኢንተረስቲንግ ናቸው፣ በጣም የሚስቡ ናቸው። ነገረ ማርያም ክብረ ነገስት ራሱ ክብረ ነገስት ላይ ያለው ታሪክን ለምሳሌ የሰለሞንና የንግስተ አዜብ ታሪክን የሚያሳዩበት ነው። በጣም የሚገርም ነው። ምክንያቱም ንግስተ ሳባና ንግስተ አዜብ የሚለውን ስም ደባልቀን ስለምናውቅ እሳቸው ጥርት አድርገው ንግስተ አዜብ የደቡብ ንጉስ የሚለው እዚህ ላይ በደንብ ተብራርቶ ተቀምጧል ይላሉ። ልታነቡ ትችላላችሁ። ክብረ ነገስት የአባ ጊዮርጊስ ዘከሳጭ አስተዋጽኦ፣ ሃይማኖቱ ላትናሲዎስ በጣም ከዛ ራሱ የዘረ ያዕቆብ የንጉሱ እስከ ኢማም መሐመድ ድረስ ያለው ደግሞ ቀጥሎ የሚያመጡት ነው። ከ1426 እስከ 1520 እንግዲህ ዘመኑ እዚህ ድረስ ይመጣል ማለት ነው። የራሱ የአፄ ዘርዓ ያዕቆብና የአፄ በዕደ ማርያም ታሪክ በዚህ ውስጥ ማለት ነው። በ1426 እስከ 1550 ደቂቀ እስጢፋኖስ ይጨምራል እዚህ ላይ። ከዛ የኢማም መሐመድ ዘመን ብለው ደግሞ ከ1520 እስከ 535 አቡ ሻኩርን ያስገባሉ። ይቀጥሉና የጎንደር ዘመነ መንግስት ከ1563 እስከ 1761 ፍትሐ ነገሥት
ሃይማኖተ አበው ሀተታ ዘርዓ ያዕቆብን ይጨምራል ማለት ነው። ሀተታ ዘርዓ ያዕቆብ ወርቄ የሚባለው በንጉሱ ሱስንዮስ ጀምሮ የነበረው ፈላስፋን ያወራሉ ማለት ነው። እንግዲህ እዚህ ላይ ምናልባት እሳቸው ካቀረቡልን ነገር ኢንተረስቲንግ የሆነውና የሚስበው ዘርዓ ያዕቆብ ኢትዮጵያዊ ነው አይደለም የሚል ክርክር አለና በአብዛኛው የሱን ታሪክ ያቀረቡልን የተገኘው በጣም ለዓለም ያስተዋወቁት ፕሮፌሰር ክላውድ ሰምነር ናቸው። እንደ አጋጣሚ አስተማሪ ነበሩና እኚህ ጄስዊት ናቸው። በጣም የሚገርመው እኚህ ክላውድ ሰምነር ፈላስፋው ዘርዓ ያዕቆብ ይሄ ኢትዮጵያዊ ነው ይላሉ። በእርግጥ ፕሮፌሰር ጌታቸው ኃይሌም በዚህ ሀሳብ ይስማማሉ። ዘርዓ ያዕቆብ ኢትዮጵያዊ ነው፣ ምክንያቱም የግዕዝ አጻጻፉ ብቻ ሳይሆን መዝሙረ ዳዊትን በቃሉ አጥንቶ ስለሚደግም ይሄ ኢትዮጵያዊ እንደሆነ ያሳያል የሚል ነገር አላቸው። ሌሎች ብዙዎች በዚህ ላይ ይስማሙ ይችላሉ፣ ግን ኢትዮጵያዊ ነው። ምናልባት በዛ በነበረው በሱስንዮስ ጋር የመጡ የጄሱዊት ወይም ደግሞ የካቶሊክ አማኞች ኢንፍሉዌንስ ሊኖረው ይችላል ወይም ደግሞ ተጽዕኖ ሊኖረው ይችላል እንጂ ኢትዮጵያዊ ነው የሚላላቸው ዝርዝሩ እዛ ውስጥ ታገኙታላችሁ። ከዛ ዘመነ መሳፍንት ላይ ምንም ሊትሬቸር የለም፣ ምንም አይነት ስራ አላገኘውም ይላሉ። ከዛ በኋላ አዲሱ ዘመን ሲመጣ ቅኔ ያስቀምጡላል ማለት ነው። በጣም የጥበብ ሁሉ መጨረሻ የሆነው ቅኔ ነው። ቅኔ በግዕዝ ስነ ጽሁፍ ውስጥ ያለውን ቦታ ያሳዩናል። ከዛ ህቡ ስነ ጽሁፍ የሚሉት አንደርግራውንድ ሊትሬቸር የሚሉት አለ። ኮከባይቶ ጥንቆላ ምናምን የሚሉት ነገር አለ። እሳቸው በዚሁ ላይ ኔጌቲቭ አስተያየት ነው ያላቸው። ዋናው ነገር ግን ምንድነው ይህን ያክል ዘመን የሚሸፍን ስነ ጽሁፍ አለን ማለት ነው። ስነ ጽሁፍ የሁሉም ነው፣ የሁሉም ሰው ነው። ስነ ጽሁፍ የሁሉም ሰው ነው። ስለዚህ የተጻፈ ነገር ሁሉ ጥበብ ሁሉ ባለቤት የለውም። ነገር ግን እሳቸው እንደሚሉት አንድ ለምሳሌ የተገኘ መጽሐፍ አንድ ሰው የጻፈው መጽሐፍ በእጁ የተጻፈ ከሆነ ያ ቅርሱ ነው በእርግጥ። ነገር ግን ሀሳቡ እዛ ውስጥ ያሉት ኮንሰፕቶች በሙሉ ግን የሱ አይሆኑም። አንድ የመጽሐፉ ከወጣ በኋላ በተለይ በአሁኑ ዘመን ከ16ኛው ክፍለ ዘመን በኋላ ህትመት ከመጣ በኋላ የሀሳቡ ባለቤት ህዝብ ነው የሚሆነው። ነገር ግን ያቺ በእጅ የተጻፈችው ማንስክሪፕት እነዚህ ግን ቅርሶቻችን ናቸው የሚል ሀሳብ አላቸው። ይህን የሚሉበት ምክንያት ብዙ ቅርሶቻችን ወደ ፈረንጅ ሀገር ሄደው ስለተሰረቁብን ነው እና እነሱን ደግሞ በዚህ አሰባስበው በጣም ትልቅ ስራ የሰሩ ሰው ናቸው። በስነ ጽሁፍነታቸው ብቻ ልንኮራባቸው ይገባል። ከዚህም አልፎ ደግሞ ምናልባት ብዙዎቻችን ላናቅ እንችላለን እንጂ የኢትዮጵያ የኤንሸንት ሂስትሪ ወይም ጥንታዊ ታሪካችን ከእንደገና ደግሞ የመካከለኛ ዘመን ታሪክን ለማወቅ እነዚህ ገድላት እና የቤተ ክርስቲያን የሃይማኖት የግዕዝ ስነ ጽሁፍ እንደጠቀሙን የፕሮፌሰር ሰርገው ሀብለስላሴ መጽሐፍ እጅግ ተደናቂው የኢትዮጵያ ታሪክ የጥንታዊ የኢትዮጵያ ታሪክ የተሰራበት፣ ሁለተኛ ደግሞ የፕሮፌሰር ታደሰ ተምራት ቸርች ኤንድ ስቴት የሚለው የመካከለኛው ዘመን ታሪካችን ከዚህ ውስጥ የወጡ ናቸው እና ማንኛውም አይነት ሊትሬቸር ወይም ደግሞ ስነ ጽሁፍን ዋጋ ለመስጠት ፕሮፌሰር ጌታቸው ኃይሌ እንደዚህ አይነት ትምህርት ሰጥተውን አልፈዋል። መጽሐፉን እንድታነቡት በጣም እንደምትወዱት እርግጠኛ ነኝ። እንግዲህ ከዚህ ከመጨረሻው ከሳቸው አንድ ሀሳብ ላንሳና ልጨርስ። ይህም ምንድነው የ451 ላይ የተካሄደውን የኬልቄዶን ጉባኤ ያነሳሉ ፕሮፌሰር ጌታቸው። ከዛ በፊት ቤተክርስቲያን አንድ ነበረች ይላሉ። እሳቸው ያሉትን ነው ደግሞ። ከዚህ በኋላ ግን መለያየት እንደመጣ ይናገራሉ እና ይህን ታሪክ ማወቅ ለምትፈልጉ በተለይ እዚህ ላይ የቄርሎስን ስራዎች በነገረ ክርስቶስ ላይ ያለው ክርክሮች እና ከዛ በኋላ ያመጣው ጣጣ እንደዚህ ቤተክርስቲያንን ብዙ መልክ የሰጣት ኦሪየንታል ምስራቅ አብያተ ክርስቲያናት እያለ የከፋፈላቸው እነዚህ ሞኖፎሳይትስ፣ ዳዮፎሳይትስ፣ ሚያፎሳይትስ እያለ የሚከፋፍለው ያ ሀሳብ ነገረ ክርስቶስ ከ451 በኋላ የመጣበትን ታሪክ ቁልጭ አድርገው ስለሚያስቀምጡ ከዚህም አንጻር በጣም መጽሐፉ ዋጋ አለው እላለሁ። አመሰግናለሁ።